የአሜሪካ የግብር ዘመን የግብር ማመልከቻው ውድቅ ቢደረግ ምን ማድረግ ይኖርቦታል? በአሁኑ ወቅት በሚሊዮን የሚቆጠሩ አሜሪካውያን ዓመታዊ የግብር ሪፖርታቸውን ለፌዴራል የገቢ ግብር መስሪያ ቤት አይሬስ በማስገባት ላይ ይገኛሉ። ይሁን እንጂ የግብር ማመልከቻው ውድቅ ሪጀክት ሊደረግ የሚችልባቸው አጋጣሚዎች መኖራቸውን ልብ ሊባል ይገባል። ይህም ተመላሽ ሊደረግሎ የሚገባውን ገንዘብ ሪፈንድ ሊያዘገየው ይችላል። በ2024 የሂሳብ ዓመት ብቻ ወደ 18 ሚሊዮን የሚጠጉ በኢንተርኔት የተላኩ የግብር ማመልከቻዎች ውድቅ ተደርገዋል። ውድቅ መደረግ ማለት ምን ማለት እንደሆነ የተለመዱ ስህተቶችንና እነዚህን አስተካክሎ ለማስገባት የተቀመጡ የጊዜ ገደቦችን ማወቅ ገንዘቦ በፍጥነት እንዲደርሶት ከመርዳቱም በላይ የቅጣት ተገዢ ከመሆን ይታደጋል። በኢንተርኔት የተላከ የግብር ማመልከቻ ውድቅ ከተደረገ እንደ አልተገባ ተደርጎ ነው የሚቆጠረው። ይህንን በፍጥነት ካላስተካከሉ ደግሞ በዚህ ዓመት የካቲት 20 ቀን 2018 እንደ ኢትዮጵያን አቆጣጠር ወይም ሚያዝያ 15 ቀን 2026 እንደ አውሮፓውያን አቆጣጠር የሚጠናቀቀው የመጨረሻ ቀን ሊያልፍቦት ይችላል። እስከ የካቲት 13 ድረስ ባለው መረጃ መሰረት አማካይ ተመላሽ ግብር $2476 ደርሷል። ይህም ካለፈው ዓመት ጋር ሲነጻጸር በ14 በመቶ ጭማሪ አሳይቷል። ስለዚህ ስህተቶችን በፍጥነት ማረም ገንዘቡ ሳይዘገይ እንዲደርሶት ያደርጋል። ማመልከቻው ውድቅ ከተደረገ ምን ማድረግ ይኖርቦታል? አብዛኛውን ጊዜ በኢንተርኔት የላኩት ማመልከቻ ተቀባይነት ማግኘቱን ወይም ውድቅ መደረጉን ከ24 እስከ 48 ሰዓት ባለው ጊዜ ውስጥ ማወቅ ይቻላል። ማመልከቻው ውድቅ ከተደረገ ሲስተሙ የውድቅ መደረጊያ ኮድ ሪጀክት ኮድ ከመመሪያ ጋር ያሳዩታል። እንደ አይሬስ መመሪያ ከሆነ ማመልከቻው ውድቅ የተደረገባቸው ሰዎች ምክንያቱን የሚገልጽ ማብራሪያ ሊደርሳቸው ይገባል። ብዙ ጊዜ የተሳሳተ የማህበራዊ ዋስትና ቁጥር፣ ሶሻል ሴኩሪቲ ነምበር፣ የከፋይ መታወቂያ ቁጥር ስህተት፣ አስፈላጊ ፎርሞችን አለመያዝ ወይም የስም አጻጻፍ ስህተት ቀለል ያሉ ግድፈቶችን አስተካክሎ በድጋሚ በኢንተርኔት መላክ ይቻላል። በወረቀት የሚላኩ ማመልከቻዎች ውድቅ ከተደረጉ ግን ከማመልከቻው ጋር የውድቅ መደረጊያ ማሳሰቢያውን ኮፒ ማያያዝና የተወሰዱ የማስተካከያ እርምጃዎችን በዝርዝር ማቅረብ ያስፈልጋል። በተጨማሪ በመጀመሪያው ገጽ አናት ላይ ሪጀክት ኤሌክትሮኒክ ሪተርን ቀን የሚል ጽሑፍ በቀይ ቀለም መጻፍ ይኖርበታል። ማመልከቻዎች በተለያዩ ምክንያቶች ውድቅ ሊደረጉ ይችላሉ። ባለፈው የግብር ዓመት በዋነኝነት የተጠቀሱት ምክንያቶች የሚከተሉት ናቸው። የቀድሞ ዓመት የይለፍ ቁጥር ፒን ወይም ጠቅላላ ገቢ ኤጂአይ ከመስሪያ ቤቱ መረጃ ጋር አለመመሳሰል፣ አስፈላጊው ፎርም 8962 አለማያያዝ፣ የማንነት መከላከያ ቁጥር አይፒፒን ስህተት መሆን፣ በአንድ የማህበራዊ ዋስትና ቁጥር ሶሻል ሴኩሪቲ 2 ጊዜ ማመልከት። ይህ አንዳንድ ጊዜ የማንነት ስርቆት ወይም ማጭበርበር ምልክት ሊሆን ይችላል። ዲፔንደንትስ ለምሳሌ ልጆች በሌላ ሰው ማመልከቻ ላይ አስቀድሞ መጠቀሳቸው፣ ይህ ብዙ ጊዜ በተፋቱ ወላጆች መካከል የሚከሰት ችግር ነው። የኤሌክትሮኒክ ፊርማ አለመመሳሰል፣ ማንኛውም የማንነት ስርቆት ጥርጣሬ ካሉት አይሬስን በአስቸኳይ ማነጋገር፣ ፎርም 14039 መሙላት እንዲሁም ለብድር ቢሮዎች ክሬዲት ቢሮስ ማሳወቅ እንደሚገባ ይመክራል። ይህ ዩኤስኤ ቱዴይና መኒ ላይን የተባለው የፋይናንስ መተግበሪያ ያደረጉት ጥናት ውጤት ሲሆን በአሜሪካ ግዛቶች መካከል ያለውን የኑሮ ውድነት ልዩነት ያሳያል። ትርጉሙም እንደሚከተለው ቀርቧል። ዩኤስኤ ቱዴይና መኒ ላይን ትንታኔዎች እንደሚያሳዩት በአሜሪካ ግዛቶች መካከል ለቤተሰብ የሚያስፈልገው የኑሮ ውድነት ከፍተኛ ልዩነት አለው። ጥናቱ እንዳመለከተው በግማሽ ያህል የአሜሪካ ግዛቶች የሚገኙ ቤተሰቦች መሰረታዊ ፍላጎታቸውን ለማሟላት በሰዓት ቢያንስ $30 ማግኘት ይኖርባቸዋል። ከፍተኛ የኑሮ ደሞዝ የተመዘገበው በአይዋ 69.43፣ ማሳቹሴትስ 54.25፣ በካሊፎርኒያ 46.22 ሲሆን ይህም በእነዚህ ግዛቶች ያለው ከፍተኛ የቤት ክራይ፣ የምግብና የጤና አገልግሎት ወጪ ያንጸባርቃል። ዝቅተኛው ደግሞ በሚሲሲፒ 25.35 እና በኦክላሃማ 25.65 ተመዝግቧል። አማካይ የኑሮ ደሞዝ በየግዛቱ ለ4 አባላት ላለው ቤተሰብ የሚከተለው ዝርዝር 2 ወላጅና 2 ልጆች ላሏቸው በአመት እስከ 2080 ሰዓት ለሚሰሩ ቤተሰቦች የሚያስፈልገውን አነስተኛ የሰዓት ክፍያ በፊደል ቅደም ተከተል ያሳያል። አላባማ 26.39 በሰዓት፣ አላስካ 40.19 በሰዓት፣ አሪዞና 33.75 በሰዓት፣ አርካንሳስ 26.45 በሰዓት፣ ካሊፎርኒያ 46.22፣ ኮሎራዶ 32.34፣ ኬንታኪ 37.24፣ ዳላዌር 32.54፣ ፍሎሪዳ 29.70፣ ጆርጂያ 27.96፣ ሃዋይ 69.43፣ አይዳሆ 30.88፣ ኢሊኖይስ 30.43፣ ኢንዲያና 28.58፣
አይዋ 27-16፣ ካንሳስ 26-79፣ ኬንታኪ 22-27፣ ሉዚያና 27-77፣ ሜን 38-21፣ ሜሪላንድ 41፣ ማሳቹሴትስ 54-25፣ ሚቺጋን 29-66፣ ሚኔሶታ 28-58፣ ሚሲሲፒ 25-35፣ ሚዙሪ 26-31፣ ሞንታና 35-28፣ ነብራስካ 27-38፣ ኔቫዳ 31-17፣ ኒው ሃምፕሻየር 32-95፣ ኒው ጀርሲ 37-31፣ ኒው ሜክሲኮ 27-61፣ ኒውዮርክ 43-63፣ ሰሜን ካሮላይና 29-91፣ ሰሜን ዳኮታ 26-57፣ ኦሃዮ 28-74፣ ኦክላሆማ 25-65፣ ኦሪገን 39-33፣ ፔንሲልቬኒያ 30-42፣ ሮድ አይላንድ 35-38፣ ደቡብ ካሮላይና 28-24፣ ደቡብ ዳኮታ 27-82፣ ቴነሲ 26-11፣ ቴክሳስ 26-65፣ ዩታ 30-95፣ ቨርሞንት 36-41፣ ቨርጂኒያ 31-74፣ ዋሽንግተን 36-16፣ ዌስት ቨርጂኒያ 26-35፣ ዊስካንሰን 30-60፣ ዋዮሚንግ 28-30 በሰዓት ናቸው። የአሜሪካው ግዙፍ የቤት ማሻሻያ መሳሪያዎች አከፋፋይ ሎስ ሮብ ዕለት ባወጣው የሩብ ዓመት ሪፖርት በገበያ ላይ ካለው የቤት ሽያጭ መቀዛቀዝ ጋር ተያይዞ ያሉ ተግዳሮቶች ቢኖሩም የገቢና የትርፍ መጠኑ ከአክሲዮን ገበያ ተንታኞች ግምት በላይ መሆኑን አስታውቋል። ኩባንያው ባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ10 በመቶ በላይ የሽያጭ እድገት ማስመዝገቡን ገልጿል። የኩባንያው ዋና ስራ አስፈጻሚ ማርቪን ኤልሰን ለሲኤንቢሲ በሰጡት ቃለ ምልልስ የቤት ማሻሻያ ገበያው በአሁኑ ወቅት በከፍተኛ ዋጋ ግሽበት፣ በኢኮኖሚ አለመረጋጋትና በቤት መግዣ የብድር ወለድ መጨመር ምክንያት ፈታኝ ሁኔታ ውስጥ እንደሚገኝ ገልጸዋል። እነዚህ ሁኔታዎች ደንበኞች ቤታቸውን ከመሸጥ ይልቅ ባሉበት እንዲቆዩ የሚያስገድድ የመቆለፍ ውጤት መፍጠራቸውን አስረድተዋል። ቤቶች ለሽያጭ ወደ ገበያ ሲወጡ ሰዎች ግቢያቸውን እንደሚያሳምሩ፣ አጥራቸውን እንደሚጠግኑ ና ቀለም እንደሚቀቡ የገለጹት ኤልሰን የቤት ሽያጭ መቀዛቀዙ ለዘርፉ ትልቅ እንቅፋት መሆኑን አብራርተዋል። ሆኖም ኩባንያው የራሳቸውን ጥገና ለሚያከናውኑ ደንበኞች እና ለሙያተኞች የሚያቀርቧቸው ዲጂታል አገልግሎቶች፣ የመላኪያ አማራጮችና የተሻለ አገልግሎቶችን በማሻሻሉ ገበያውን መምራት መቻሉን ገልጿል። ሎስ በዚህ የስራ ዓመት ከ92 ቢሊዮን እስከ 94 ቢሊዮን ዶላር የሚደርስ አጠቃላይ ሽያጭ ለማከናወን ማቀዱን አስታውቋል። ይህም ካለፈው ዓመት ጋር ሲነጻጸር ከ7 እስከ 9 በመቶ የሚደርስ እድገት እንደሚኖረው ይጠበቃል። በሌላ በኩል ሎስ ለወደፊት የሚኖረውን የትርፍ ግምት ከአንዳንድ ተንታኞች ግምት በታች በማስቀመጡ ምክንያት የአክሲዮን ዋጋው ሮብ እኩለ ቀን ላይ በ4 በመቶ ቅናሽ አሳይቷል። ኤሊሰን ይህንን ትንበያ ወግ አጥባቂ ብለው የገለጹት በቤት ሽያጭ መቀዛቀዝና በአዲሱ የታሪፍ ፖሊሲዎች ምክንያት የሚፈጠረውን ያልተጠበቀ ሁኔታ ግምት ውስጥ በማስገባት መሆኑን ተናግረዋል። የሎስ ተቀናቃኝ የሆነው ሆም ዲፖት በተመሳሳይ ሁኔታ የሽያጭ ትንበያው ዝቅ ማድረጉ የዘርፉን አጠቃላይ ተግዳሮት የሚያሳይ ነው። ሁለቱም ኩባንያዎች ይህንን ክፍተት ለመሙላት የግንባታ ቁሳቁስ አከፋፋይ ድርጅቶችን በመግዛት ወደ ሙያው ደንበኞች ያላቸውን ተደራሽነት እያሰፉ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ በቅርቡ ያስታወቁት ዓለም አቀፍ የታሪፍ ተመን በችርቻሮ ንግድ ላይ አዲስ ስጋት የፈጠረ ቢሆንም ሎስ ከዚህ ቀደም የነበረው ልምድ በመጠቀም ወጪዎቹን ለማመጣጠን እየሰራ መሆኑን ገልጿል። የሚኒሶታ ተወካይና የዴሞክራት ፓርቲ አባል የሆኑት ኢልሃን ኦማር በፕሬዝዳንት ዶናልድ ትራምፕ የሀገር ግዛት ንግግር ወቅት አሜሪካውያንን ገለሃል በማለት በጩኸት ላሰሙት ተቃውሞ ምንም አይነት ጸጸት እንደሌላቸው ለሲኤንኤን ተናገሩ። ፕሬዝዳንቱ የዴሞክራት ፓርቲ አባላት ለሀገር ውስጥ ደህንነት መስሪያ ቤት የገንዘብ ድጋፍ ከመፍቀዳቸው በፊት ማሻሻያዎች እንዲደረጉ መጠየቃቸውን በነቀፉበት ወቅት ኢልሃን ኦማር ድምጻቸውን ከፍ አድርገው ተቃውሟቸውን ገልጸዋል። በተያያዘም በዕለቱ በኢልሃን ኦማር ተጋብዘው በታዛቢዎች መቀመጫ ተገኝተው የነበሩት አሊያ ራህማን በፕሬዝዳንቱ ንግግር ወቅት ለጥቂት ጊዜ በዝምታ በመቆማቸው ብቻ በኃይል መታሰራቸው ከፍተኛ ቅሬታን አስነስቷል። እንደ ተወካዩ ገለጻ አሊያ ራህማን በትከሻቸው ላይ ጉዳት እንዳለባቸው ለጸጥታ አካላት ቢያስጠነቅቁም በኃይል ተጎትተው እንዲወጡ ተደርገዋል። ይህም አልፎ ህገወጥ ድርጊት በሚል ክስ ተመስርቶባቸዋል። ሪፖርተሮች እንደሚያመለክቱት አሊያ ራህማን በጸጥታ ኃይሎች እጅግ አስቸጋሪ በሆነ ሁኔታ ሲያዙ የነበረ ሲሆን አንድ ግለሰብ ጣልቃ ገብቶ የሕክምና እርዳታ እንዲያገኙ እስካደረገ ድረስ ጉዳቱ ቀጥሎ ነበር። በመቀጠልም በጆርጅ ዋሽንግተን ዩኒቨርሲቲ ሆስፒታል ሕክምና ካገኙ በኋላ ወደ ካፒታል ፖሊስ ዋና መስሪያ ቤት ተወስደው ታስረዋል። ኢልሃን ኦማር በሰላማዊ እንግዳ ላይ የተፈጸመው ይህን ከባድ እርምጃ በዲሞክራሲያችን ላይ የተጋረጠ ቀዝቃዛ መልእክት ሲሉ የጠሩት ሲሆን እስሩ የተፈጸመበትን ምክንያት የሚገልጽ ሙሉ ማብራሪያ እንዲሰጣቸው ጠይቀዋል።